תגיד לזה מצד ימין לא להציג מה זה. שלי לראות, לא רואה שום דבר מעבר לזה. זה הפתח של הגדר. הנה עומרי! הנה איתן! הנה גלי! לא, זה מהשמש, זה לא מחזיקה. ברוך אתה אדוני אלוהינו מלך העולם שהחיינו וקיימנו והגיענו לזמן הזה. יש לך שתי ידיים, שתי רגליים. איך התגעגעתי אליך אבא. תראו איזה גבר, תראו. איפה הם פה? רועי התחיל לתת. איפה אתה מרגיש? אני בסדר, מה את בוחר? אני הכל טוב. נועם, בוא. אתה בבית! אתה בבית! אתה בבית! אתה בבית! מלך! 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 זהו, זה נגמר. נגמר. כמה חלמנו על הרגע הזה. אלוהים! תודה אלוהים! תודה! אלוהים, תודה! תודה! זהו, זה נגמר, זהו, זה מאחורינו. זה מאחורינו, זה מאחורינו. אתה יודע, זה טל ועומר דבר ראשון שאלו. אתה לא יודע מה קרה לי שגיליתי את החיים, אתה לא יודע מה קרה. אני מטורפת עליך! אני חולה עליך, אני חולה
יכולה. אני כל כך אוהבת אותך. שנתיים. שנתיים בשבוע, כל יום. הבן שלי חזר הביתה. יש! חזרתי הביתה. יש! לא מאמין. יש! סוף סוף משפחה שלמה. נכון, זה מאושרת, זה המשפט של הסרט שלך. הכי מאושרת. הכי מאושרת. הכי זהו נגמר. נשיא ארצות הברית, נשיא הריאליטי, נשיא הטלוויזיה, דיברתם על המסך המפוצל, זו בדיוק התמונה שהוא רצה שאנחנו והעולם יראו. כיצד הוא מגיע לישראל בזמן שהחטופים יוצאים משבי החמאס הנורא, הוא למעשה המושיע שלהם. דונלד טראמפ שמשווק את עצמו כנשיא השלום, לוחץ יד כעת לראש הממשלה בנימין נתניהו, לנשיא המדינה. כן, אנחנו רואים שם בפמליה האמריקאית, אנחנו רואים גם את מזכיר המדינה וגם את מזכיר ההגנה. כן. אז הנשיא האמריקני תעשות ידיים עם נשיא המדינה יצחק הרצוג ורעייתו, והנה מפגש ראשון בין טראמפ לנתניהו. Mr. President, Amir Khan, Speaker of the Knesset. Yes. My partner alone. Mr. President, Amir Khan, Speaker of the Knesset. Yes. My partner alone. Welcome to Jerusalem. Welcome to the Knesset. We've been longing for this day. It's a great honor. Thank you. It's our honor. Longing for this day. It's a great honor. Thank you. It's our honor. Pleasure. Thank you very much. This day. It's a great honor. Thank you. It's our honor. Pleasure. Thank you very much. You guys know each other. We know each other. Good. Yes, please. Good. Yes, please. የቀድሞ የክኔሴት አባል አቶ ሽሎሞ ሞላ አብረውኝ ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን አቶ ተስፋዬ። መዛልቶ ብለው ሁላችንም ቢሆን እናመሰግናለን አቶ ሽሎሞ። እንግዲህ አብረውን በስልክ የጋዜጠኛ ፋሲል ለገሰም ይገኛል። ጤና ይስጥልኝ የጋዜጠኛ ፋሲል። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ሽሎሞ። እንግዲህ ዛሬ ለእስራኤል አቶ ፋሲል ጤና ይስጥልኝ ለመክፈቻ ያለው ከዛ በኋላ እናንተ ውይይቱን ትቀጥላላችሁ። በአጠቃላይ ሁኔታ ዛሬ ትልቅ ቀን ነው ማለት ይቻላል በእስራኤል ታሪክ። እኔ ብዙ ጊዜያቶችን በእስራኤል ታሪክ ውስጥ አሳልፌያለሁ። አንዱና ትልቁ ቀን የዛሬው ቀን ነው ማለት ይቻላል። ባልታሰበ ሁኔታ ባልተጠበቀ ሁኔታ 20 ታጋቾቻችን ከነልብሳቸው መመለሳቸው ሁኔታ በፍጹም ያልታሰበ ሁኔታ ከዛም አልፎ ተርፎ አሁን ደግሞ ፕሬዚደንት ዶናልድ ትራምፕ እንደዚህ ባልታሰበ ሁኔታ ለአጭር ጊዜ ጉብኝት በእስራኤል በመምጣት እንደውም ጊዜውም ተራዝሟል። በአሁኑ ወቅት በክኔሴት ይገኛሉ፣ ንግግር ያደርጋሉ ተብሎ ይጠበቃል። ከእሳቸው በፊት ማስቀድሞ የክኔሴቱ አፈ ጉባኤ ወይም የተመራጭ የምክር ቤታችን የፓርላማችን አፈ ጉባኤ አሚር ኦሃና፣ ከዛ በኋላ ጠቅላይ ሚኒስትር ቢንያሚን ኔታንያሁ፣ ከዛ በኋላ ደግሞ አሁን ለህግ ማድረግ ለሚገኙት የተቃዋሚ ፓርቲዎች ሊቀመንበር ያይር ላፒድ ናቸው። ሊገርማችሁ ያይር ላፒድ የሚያደርጉት ንግግር ከጠቅላይ ሚኒስትር ቢንያሚን ኔታንያሁ የተለየ አይደለም። እስካሁን ባደረጉት ንግግር የአውሮፓን መሪዎች አውግዘዋል፣ የአውሮፓን ሰላማዊ ሰልፎች አውግዘዋል።
የአረብ ሀገሮች ምንም አማራጭ የላችሁ ወደ ሰላም መምጣት አለባችሁ ብለዋል። መጽሐፍ ቅዱስ ጠቅሰዋል። በጣም ልዩ ንግግር ነው እስካሁን ድረስ ከሰማሁትና ከተከታተልኩት ለማየት ይችላል። እንግዲህ በአጠቃላይ ሁኔታ ሁሉም ለማብሰር የሞከሩት እስራኤል ጦርነቱን እንዳሸነፈች ነው። 2 ዓመት የፈጀው በእስራኤል ታሪክ ውስጥ ረጅም ጊዜ የሆነውን ጦርነት እንዳሸነፈች ነው። በዚህም ጦርነት እስራኤል ከአንድ ወገን ጋር ብቻ አይደለችም የተዋጋችውና የተጋደለችው። ጦርነቱን እርግጥ 7 ቀን 2023 ዓመተ ምህረት ሁላችንም እንደምናውቀው ሐማስ ጀምሮ ጭፍጨፋ ቢያደርግም ቢገርፍም ቢገልም ቢያሰቃይም ታጋቾችን ይዞ በሄድን ከዛ በኋላ ደግሞ ጥቅምት 8 ቀን ሂዝቦላ ተከትሎ ሚሳኤሎችን መተኮስ ጀመረ። ከዛ በኋላ ኢራን አንገራገረች። ከዛ በኋላ ሁቲዎች አነጋገሩ። ይሁሉ ተደበላልጦ መጨረሻ ላይ ሂዝቦላ ወደመ፣ ናስራላ ተገደለ። አሳድ ሂዝቦላ ሲመታበት ፈትልቆ ተደብቆ ተሸሽጎ ወደ ሞስኮ ገባ። ከዛ ማልጁላኒ ስልጣን ተረከበ። ኢራን ደግሞ ብቻዋን ስትቀስ ታንገራገር እንደዚሁ በ12 ቀናት ጦርነት አሜሪካና እስራኤል በጋራ በመሆን ድባቅ መጥተዋታል። ከዛ በኋላ ደግሞ ሁላችንም እንደምናውቀው የሁቲዎች በሙሉ ካቢኔው ማለት ይቻላል ተደምስሰዋል። እንግዲህ አሁን ያለንበት ወቅት ልዩና በጣም ለየት ያለና በጣም የሚገርም ወቅት ነው። እዚህ ጊዜ እንደሳለን ብለን አላሰብንም ነበር። ተመልካቾቻችን እንድትገነዘቡ ፈልገው ባጭሩ እስራኤል በዚህ ጦርነት ድልን በድል ተቀዳጅታለች። ዓለም ተገርሟል። ፕሬዚዳንት ዶናልድ ትራምፕ ይህንን በእስራኤል የሚያደርጉትን ጉብኝት ከፈጸሙ በኋላ አሁን ሊያደርጉ ሊጀምሩ ነው። ከፈጸሙ በኋላ ወደ ሻርም አል-ሼክ ግብጽ በመሄድ ከ20 አገር መሪዎች ጋር ተገናኝተው ይወያያሉ ተብሎ ይጠበቃል። ከእስላምና ከአረብ ሀገር መሪዎች፣ ከአውሮፓ ሀገር መሪዎች። ሌላው የሚገርመው ዜና አቶ ሰሎሞ ልብ በል ተስፋዬን የኢንዶኔዥያ ፕሬዚዳንት ከዓለም ቁጥሩ አንደኛ የሆነውን የእስላም ህዝብ የያዘችው አገር ከ100 ሚሊዮን በላይ ህዝብ አላቸው ይመስለኛል። ከዓለም አንደኛ ናቸው በእስላም እምነት ተከታይ ቁጥር። ፕሬዚደንቱ ነገ ማታ እስራኤል ይገባሉ ተብሎ ይጠበቃል። አመሰግናለሁ ፋሲል። እንግዲህ ስለ ግብጽ ጉባኤ ተናግረ ነበር። በቀደም ብሎ ዛሬ ጠቅላይ ሚኒስትር ቢንያሚን ኔታንያሁም ድንገት እዛ ይሳተፋሉ ተብሎ ነበር። አሁን ተጨባጭ ዜናዎች እየወጡ አይደለም። በዚህ ጉዳይ ላይ ምን ትላለህ ፋሲል? አዎ እኔም ለዚህ ነው ያላነሳሁት። በመጀመሪያ አካባቢ ጠቅላይ ሚኒስትሩ በዚህ ስብሰባ ላይ እንዲካፈሉ የግብጽ ፕሬዚደንት አሲሲ ጋብዘዋቸዋል ተብሎ ነበር። ፍላጎትን እንዳላቸውም ተነግሮ ነበር። ነገር ግን አሁን አስፋል እየገባ ነው። ስለዚህ እንዴት ይሆናል የሚሉ ጥያቄዎችን ተነስተው ነበር። አሁን ደግሞ የሚወጡ ዜናዎች እንደሚያመለክቱት ከሆነ ተስፋዬ በአመት በዓል በመሆኑ ምክንያት ምናልባት ላይሄዱ ይችላሉ ነው። ግን ትክክለኛና ግልጽ መልስ እስካሁን ድረስ አይታይም። አቶ ሽሎሞ ጥያቄ ካሉት እኔ እንኳን አቶ ፋሲልን ልጠይቀው የፈለኩት እንዴት ነው በአጠቃላይ በእውነት አሁን ቤተሰቦችን የተጠለፉት ቤተሰቦች በሚመጡበት ጊዜ በመናይበት ጊዜ በእውነት ሁላችንም ቢሆን ያለን የውስጥ ስሜት እኔ ከጧት ጀምሬ ከ8 ሰዓት ጀምሬ እየተከታተልኩት ነው ያለሁትና የሚገርመው ግን ሐማስ በፊት ሲያስርባቸው የነበሩት ወገኖቻችን ቀልቦ በጥሩ ሁኔታ ያመጣቸው መስሎ ይታያል። ሰውነታቸው ሲታይ ማለት ነው። እንዴት አየኸው አቶ ፋሲል? የዚህን እኔ ጠብቄ የነበረው ልክ እንደ ባለፈው እንደ ጀርመን ተራቢዎች ነበር ባለፈው የመጡትን የላኩልን ምን ማለት እነዚህን በጣም በጥሩ አድርገው ሲጠብቋቸው ነበር ማለት ነው እንዴ? አቶ ሽሎሞ እኔም ገርሞኛል እንዳየሁት። በነገራችን ላይ 20ዎቹ በሙሉ እስካሁን ድረስ አላየንም፣ ያየን አይመስለኝም። ግን እኔም ገርሞኛል። መክሳት በነገራችን ላይ 13ቱ የወጣው አቶ ፋሲል እነሱም በመጀመሪያ በተደረገላቸው ቅድመ ምርመራ በጥሩ ሁኔታ እንደሆኑ ነው የተነገረው። በጣም የሚገርም ነው። ሐማስ እንግዲህ ፒአር ከማቅረብ በተጨማሪ ሳይንቲፊክ ድርጊቶች የተራቀቀ መሆኑን አሳየ ማለት ነው። አይደለም ግን በነገራችን ላይ እነዛ ፊልሞች ከተቀዱ በኋላ እንደሚመስለኝ ነው ሰለሞን እነዛ ፊልሞች ከተቀዱ በኋላ ቢያንስ 1 ወር 2 ወር ጊዜ ነበረ እየተሸነፉ መምጣታቸውን የተገነዘቡ ሊሆን ይችላል። ስለዚህ ምርኮኛ ለውጥ መኖሩን ሲያውቁ ይነጋገራሉ፣ ይግባባሉ። አውቀው በጥሩ ሁኔታ ጠብቋቸው ሊሆን ይችላል። መቼም አንተም ደጋግመህ ጊዜ የምትናገረው ነገር አላቶች ነው። ምግብ አልጎደለም፣ መጠጥ አልጎደለም፣ እንደልባቸው ናቸው። ስለዚህ መጨረሻው መቃረቡን ምናልባት
እንደኔ አመለካከት ነው ትክክል ሊሆን ይችላል አይችልም መጨረሻ መቃረቡ ሲገነዘቡ የፈጸመው ድርጊት ሊሆን ይችላል ሌላው መርሳት የሌለብን ሌላው አቶ ፋሲል ትራምፕ በሚጠየቁበት ጊዜ በጋዜጣዊ ጥያቄ ክነሴት ሲገቡ በእኔ በኩል ጦርነቱ አልቋል እኔ ያሉት ከእንግዲህ በኋላ አዛ ጦርነት ሊኖር አይችልም ብለዋል ለኛ ግን እስካሁን ድረስ ግልጽ ያሉ ነገሮች አሉ ግልጽ ያሉ ነገሮች ምንድናቸው የሐማስ የጦር መፍታት ሁኔታ እስካሁን ግልጽ አልሆነም በርግጥ በዛሬው ዕለት የአልሲሲ የሚያደርጉት ከፍተኛ ስብሰባ አንዱ ዓላማ ወደ ጦርነት ላለመመለስና አዛን እንደገና ለመጠገን ወይም ደግሞ እንደገና ለመገንባት ሲሆን የሚገርመው ግን አቶ ፋሲል አቡ ማዘን የክብር እንግዳ ሆነው ተጠርተዋል ስለዚህ ምንድነው ነገሩ ይሄም ግራም ያጋባ ነው እናው ጧት ነው የሰማሁት አንደኛ በአቡ ማዘን ብንጀምር ልክ እንደ አቡ ማዘን ጠቅላይ ሚኒስትር ቢንያሚን ኔታንያሁ መጠራታቸው በአንድ ቃል ነው ሲያስታውቁት በአንድ ቃል አያይዘው ነው ያስታውቁት አቡ ማዘን ወደዛ ሄደዋል በነገራችን ላይ በጆርዳን አርገው ወጥተው አውሮፕላን ተልኮላቸው ሄደዋል ግን ያሞነሽ አንተም እንዳልከው የአቡ ማዘን በዛ መኖርና መሳተፍ ጉዳይ ግልጽ አይደለም አሁን ለምሳሌ አዲስ የወጡ ሀሳቦች አሉ ዛሬ ጧት ሰማሁት ለምሳሌ አዛን ቶኒ ብሌር የሚያስተዳድሩት ቦርድ እንዲያስተዳድር ተወስኗል ታውቃለህ አንተ አሁንም ምናልባት የአዛን በመጠኑ አይተው የአዛን አስተዳደር ይሁዳና ሰማሪያ ኮፒ ማድረግ አለብን የሚል ማሳብ እየመጣ ነው ስለዚህ ሁሉ ነገሮች ግልጽ አይደለም እኔ እንደኔ አመለካከት አቡ ማዘን ወደፊት ሚና ይጫወታሉ ቢስ ማመለካከት የለኝም በፍጹም ሌላ እኔ በዚህ ላይ አቶ ፋሲል ነቅፋለሁ ሐሳብክን እኔ ደግሞ የምለው 100% አቡ ማዘን በመጨረሻ ላይ አስተዳዳሪ እንደሚሆኑ ምንም ጥርጣሬ አይኖርም ነው ሎ እኔ አባባሌ ክርስቲያናውን አስተዳዳሪ አይኖርም ማለት አይደለም ግን ይህ አይነት አስተዳደር ይኖራል ማለት አይደለም ሊለወጥ ይችላል አባባሌ አቡ ማዘን እንደ አቡ ማዘንና የአቡ ማዘን አብረዋቸው ከጎናቸው ያሉት ወደፊት በመቀጠል አሁን ለጊዜው ነገሩ እስኪረጋጋ ነው ድረስ ነው እንጂ ይሁዳና ሰማሪያን ያስተዳድራሉ ብዬ በፍጹም እምነት የለኝም ሌላው ነገር ደግሞ ልብ ብለህ እንደሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባደረጉት ንግግር ፕሬዚዳንት ዶናልድ ትራምፕ በይሁዳና ሰማሪያ ቀበሌዎች በሚገኙ ቦታዎች የመንግስት መሪዎች ላይ እንድንሰፍር መብት ሰጥተውናል ብለዋል ዶናልድ ትራምፕም ቁጭ ብሎ ይናዳምጠዋል ስለዚህ ወደፊት ብዙ ለውጦችን የምናየው ቀደም ብለን የተናገርነው ጉዳይ ነበር ፊዚካሊ ጉዳት ያልደረሰባቸው መስሎ ይታያል ተብሏል እንግዲህ እነዚህ ታጋቾቻችን ፊዚካሊ ብቻ ሳይሆን ያላቸውም የመንፈስ ጭንቀትም የተለያዩ ጉዳዮችም ሌሎችም የህክምና መርማሪዎች እንግዲህ ካሁን ሰዓት ጀምሮ ያወጡት የለም እንደገናም ደግሞ በእውነት በእግራቸው ቆሞ መሄዳቸውን ያየነው ሁኔታ ላይ ነው የኔ ጥያቄ የሚሆነው ፋሲል ከመጨረሳችን በፊት ታጋቾቻችን በህይወት ያሉት ተለቀዋል በአሁን ሰዓት እስራኤል በምን አይነት ሁኔታ ነው እንግዲህ የሚቀጥለው የሬሳዎችን መመለስ ነው በምን አይነት ሁኔታ ነው በጋዛ ያለውን ተጨባጭ ሁኔታ የምትመራው የሚቀጥሉትስ የውጭ ኃይሎች እስከሚገቡ ድረስ ጋዛ እንዴት ነው መከወን ያለበት ኦኬ አንደኛ በአስከሬኖቹ ጉዳይ ደጋግመን ተናግረናል አዲስ የምንጨምረው ነገር የለም እንደሚባለው ሆኖ እስከ 18 አስከሬኖች ተገኝተዋል ተብሏል 10 ወይም 9 አስከሬኖች ላይገኙ ይችላል ተብሏል ይህን በማስመልከትም የተገኙትን በመቀበልና በመመርመር ማንነታቸው ከተረጋገጠ በኋላ የቀሩትን ደግሞ ቱርክ ካታር እስራኤል የሚገኙበት ኮሚቴ ይቋቋማል በአስቸኳይ ከባድ መሳሪያዎችን በመጠቀም የእስራኤል መከላከያ ኃይል የመረጃ ድርጅት በቂም ባይሆን እውቀት አለው ይባላል አስከሬኖች የት እንዳሉ ፍለጋው ይቀጥላል የሚቋረጥበት ሁኔታ የለም ይሄ ትልቅ ኢሹ አይደለም ለዚህ ተብሎ የሰላም ስምምነት ጎን ሊቆም አይችልም ይሄ ያለበት ሁኔታ ሁለተኛ አንተ በግልህ ምን ይሰማሃል አሁን እነዚህ የተጠለፉት ወንድሞቻችን እህቶቻችን በህይወት ያሉትም አስከሬኖቹ ሊመለሱ ነው እና አንተ እንደ ዜጋ እንደ ወታደር ምን ይሰማሃል በእውነት ይህ ቀን ዛሬ ጀምሮ
ከተነገረበት ሰዓት ጀምሮ የስምምነት እስራኤላዊ ዜጋ የሆነ በሙሉ ደስታ እንደሚሰማው አልጠራጠርም። እኔ በጣም ደስ ብሎኛል እነዚህ የታገቱ ወገኖቻችን በመመለሳቸውና ሊመለሱ ስምምነቱ ደህና መንገድ ላይ እየሄደ ስለሆነ በጣም ደስ የሚል ጊዜ ደርሷል ማለት እችላለሁ። ወታደሮቻችን በአዛ ላይ በአሁኑ ሰዓት ዘብ ቁመዋል። 53% የአዛን ሀገር በእጃቸው አድርገው ራሳቸውን ለመከላከል እና ይሄን ስምምነት በስነ ስርዓትና ዲስፕሊን በተሞላበት ሁኔታ እንዲተገበር ሙሉ አቋማቸውን እየተጠቀሙ ነው። ከነበሩባቸው ቦታዎች በተለይ ከመካከለኛው ከአዛ ከተማ አካባቢ ከነበሩ ቦታዎች ወታደራችን መልእክት እንደደረሰ ሁሉ ትዕዛዝ እንደተሰጠው ሁሉ ወጥቶ ትላንትም ኤታማዦር ሹሙም ይሄን ነገር ለማየት በቅርብ ሆነው በአዛ ላይ ጎብኝተዋል። ይሄም ስምምነቱ በነገራችን ላይ አሁን መስመር ላይ በቴሌቪዥን የምናየው ዲያግራማ ወይም ስዕል የኛ ወታደሮች ምን ያህል ገብተው እንደነበርና ምን ያህል እንዳፈገፈጉ ወደ ኋላ ነው የሚታየው። እሺ ቀጥል። ትክክል። የአዛ ከተማ እንደምታውቀው ህንጻዎች ፈርሰው ሙሉ ዝግጅት ነበር አዛን ለመቆጣጠር የአዛ ከተማ ለመቆጣጠር። ግን ይሄ ስምምነት በመምጣቱ ወታደሩ አካልም ደስተኛ ነው። ምን ጊዜም ወታደር አካል ያው ካቢኔውና መንግስት ያለውን ለመተግበር ሙሉ ፍቃደኛ ነው። ይሄንም እያደረጉ ነው የሚገኙት። እንዳልኩ ወታደሮቻችን በተሰጣቸው ትዕዛዝ መሰረት ልክ እንደ ካርታው እንደሚፈቅድላቸው እዛ ቦታ ላይ ነው የሚገኙት። በተጠንቀቅ ላይ ናቸው። አንዳንድ እንደምታየው ከወታደራዊ ካምፕ የሚገቡ የሐማስ ቡድናትን አካላትም እነዚህ ቴሮሪስት ቡድኖች ምን ጊዜም ይሞክራሉ። እነሱም እየታደኑና ድባቅ እየተመቱ ነው። ግን ሐማስ የአዛን ከተማ ትተን በመውጣታችን የሐማስ ህዝብና የሐማስ ወታደሮች ቦታውን ሙሉ በሙሉ ይዘውታል። እንደገና ተመልሰዋል ማለት ይችላል። ህዝቡም እየተመለሰ ነው ወደ አዛ ከተማ የአዛ ህዝብ ማለት ነው። ኮሎኔል መኮንን እንደዚህ አሁን አንተ እንደምትለው ከሆነ ኢታማጆር ሹሙ በካቢኔው ስብሰባ ላይ ስምምነቱ በሚጸድቅበት ጊዜ ሲናገሩ ምን ብለዋል? እኛ አሁን ያለንበት የተጠለፉትን ወገኖቻችን ለማስመጣት የጦርነቱ አንዱ ዓላማ ስለሆነ ነው እንጂ ጦርነቱን ገና እኛ አላርገባደድንም አልጨረስንም ብሏል። ግን ቪትኮፍ እንዲሁም ኩሽነር ትራምፕ የሚሉት ግን ከእንግዲህ በኋላ ጦርነቱ አቁሟን ነው እና ምን ስራ አለ ከእንግዲህ በኋላ? ትልቅ ስራ አለ። በአሁኑ ሰዓት እንደምታውቀው ከኢላማዎቻችን መካከል የመጀመሪያው የሚሆነው የታገቱ ወገኖቻችን 20 ነፍስ ያላቸውንና 28 አስከሬኖችን ማስመለስ ነው። ምናልባት ሐማስ በቱርክ ወይም በአረብ ሊግ በሚባለው ተጽዕኖ ዛሬ ማታ ጀምሮ ሊለቃቸው ይችላል። ይሄም ለትራምፕ እንዴት ነው ስጦታ ለመስጠት ነው። ትራምፕ ነገ ነው የሚመጡት እንደምታውቀው። ትራምፕ ነገ ይደርሳሉ እስራኤል ሀገር። ከዛም በክነሴት ንግግር ያደርጋሉ። እሳቸው ግን ብቻቸውን አልመጡም። ኤታማዦር ሹም ያሉትን ሁኔታ ለመተግበር ከ200 በላይ የአሜሪካ ወታደሮች በአሁኑ ሰዓት በእስራኤል ሀገር በደቡብ ክፍል ይገኛሉ። እነዚህ ወታደሮች የሚያደርጉት የመጀመሪያው ደረጃ ስምምነት 20ዎቹ ከተመለሱና ነፍስ ያላቸው 28ቱ አስከሬኖች ከተመለሱ በኋላ የአሜሪካ 200 ወታደሮችና ሌሎች አካላት ከካታርም ከአረባት ሀገር የተወጣጡ በአዛ ውስጥ ያልጨረስናቸውን ስራዎች መስራት አለባቸው። ለምሳሌ አንዳንድ ዋሻዎች በተለይ በአዛ ከተማ ያልደመሰስናቸው አሉ። ያልተደመሰሱበት ምክንያት ግልጽ ነው። የታገቱ ወገኖቻችን ስለነበሩባቸው ነው። እነዛን ዋሻዎች መደምሰስ ያስፈልጋል። ሐማስ እንደ ስምምነቱ እንደምታውቀው ምናልባት ጊዜ ሊፈጅ ይችላል እንጂ መሳሪያውን መፍታት አለበት። ይሄ በስምምነቱ ተመስክሯል፣ ተፈርሟል። ነገ በአንድ ሰዓት በሻርማ ሼክ የአረብ ሊግ ባለበት የግብጽ መሪ፣ የቱርክ መሪ፣
የካታር መሪ እንዲሁም ሌሎች ብዛት ያላቸው ከአሜሪካ ፕሬዚደንት ጋር ከነሱ ልዩ ልኡካን እንደ ዊትኮፍ ጀራርድ ኩሽነር ሌሎችም ባሉበት የኛ ግን ደርመርና የሞሳዱ ምክትል አለቃ እንዲሁም ሜጀር ጀነራል ሄርሽ በሚገኙበት የፊርማ ይደረጋል። ጠቅላይ ሚኒስትሩ አይገኙም። ስለዚህ ይህ ሁኔታ ከሆነ በኋላ ሁለተኛው ደረጃ የሚጀምረው አንደኛ እኛ እነዚህ የሐማስ ቴሮሪስቶች መሳሪያቸውን ፈትተው የሚወጣው ካልወጣና ዋሻዎችን ካላወደመ ሐማስ እንደ ግዛት በአዛ ውስጥ ነው ለእስራኤል ስጋት እንዳያደር ይህ ሁኔታ ለነሱም ግልጽ ነው። ለአፈራራሚዎችም ለመንግስትም ግልጽ ነው። ለትራምፕ ግን ያደረጉለት እነዚህ አረብ ሀገራት ምናልባት ለጥቅማቸው ሲሉ ይሆናል። እኛ ግን ምን አገባን እነሱ የታገቱ ወገኖቻችን እንቀበል እንጂ ዛሬ ማታ መልቀቃቸው በጣም የሚገርም ነው። የሚፈልጉት ነገር አለ ማለት ነው። እኛ ማናውቀው ስውር የሆነ ሚስጥራዊ ግንኙነት አለ ማለት ነው። ኮሎኔል መኮንን አሁን ደግሞ ከኢየሩሳሌም አካባቢ አቶ ተስፋዬ ጥያቄ ሊያቀርብልኝ ፈልጠና ስለ አቶ ተስፋዬ ጤና ይስጥልኝ አቶ ሽሎሞ በድጋሚ ጤና ይስጥልኝ። ኮሎኔል መኮንን እንኳን አደረሰን። አመት በዓል እንዴት ነው? እንኳን አደረሰን። እንግዲህ የኔ ጥያቄ የሚሆነው የታጋቾች መለቀቅ እንዳለ ሆኖ ሁላችንም ደስታችንን በተለያየ መንገድ እየገለጽን ነው። አንድ መረሳት የማይገባው እንግዲህ ተዋጊ ወታደሮቻችን መደበኛውም ተጠባባቂውም በእውነት ለዚህ ሰዓት ያደረሱን ሌሎቹም እንደዚሁ መስዋዕት ሆነው በአሁን ሰዓት ይሄ የጦር ቶክስ ማቆም ስምምነትን አስመልክቶ ምን አይነት ድምጾች ይሰማሉ በጦር ሰራዊቱ? እንደገናም ደግሞ ከዛሬ የጦር ኃይሎች ኢታማዦር ሹም የምስጋናም ወይም ደግሞ በተለያየ በጦር ሜዳ ሳገኛችሁ የነበራችሁ ሞራል ሐማስን የማንበርከክ ሁኔታ ነበርና በጣም አመሰግናችኋለሁ የሚል ነው እና ብዙዎቹን እንደውም አሁን የምናያቸው በየመንገዱ ወደ የቤታቸው ሲመለሱ እናያለን። ይሄ ነገር እንዴት ነው አሁን ያለው ሁኔታ በጋዛ ውስጥ ሐማስ ታጣቂዎችን በየከተማው በየቦታው በየሰፈሩ እየታዩ ነው። በዚህ ሁኔታ ላይ ያለ እንዴት ነው ጦር ሰራዊቱ ያንን አካባቢ የበለጠ ለቆ መሄድ የሚችለው ማለት ነው? የኛ ችግር ፈተና የነበረው በአዛ ላይ የታገቱ ወገኖቻችን እንጂ የአቅም ማጠር አይደለም፣ የመሳሪያ ማጠርም አይደለም። በአሁኑ ሰዓት እኛ የምንፈልገው ትልቁ ኢላማችን እነዚህ የታገቱ ወገኖቻችን ማስመለስ ነበር። በአሁኑ ሰዓት ልክ አንተ እንዳልከው የአዛ ሐማቂያን ቡድን ሐማስ በተራ ወታደሮችን የመለመላቸውን የከተማዎቹ እየዘረገፈ ነው። ይሄም ሰበቡ ምንድነው? ወጣ ገባ የሚለው የታገቱ ወገኖቻችን አንድ ቦታ አምጥቶ ማታ ነው የሚለቃቸው የሚባለው። ለምን ነው ማታ የሚለቃቸው? አንደኛ የድሮውን የመሰለ ሴርሞኒ አይደረግም። በእስራኤል መንግስት ተቃውሞ ስላለ የአዛ ህዝብ ይህን ነገር ማየት የለበትም። እሱም ይሄን ነው ማድረግ የሚፈልገው በሌሊት የሚያወጣቸው። ለዛም ነው እንደሚመስለኝ ከሆነ ዛሬ መልሳለሁ የሚሉ መላምልቶች አሉ። ግን ዛሬም ይሁን ነገም የታገቱ ወገኖቻችን ሀብቶቻችን ትልቁን ሀብታችን ትልቁን የሰው ህይወት ካገኘንና አስከሬኖቻችን በሰላም ከመለስነ ምጸልየው ሁሉም እንዲሆኑና በተለይ አዳር ጎልዲን ከተመለሰ ጠቅለል ባለ ሁኔታ ትልቁ ኢላማችን ተሳክቷል ማለት እችላለሁ። ነገር ግን ሐማስ እንደ ሐማስ የሚታመን አማጺያን ድርጅት አይደለም። አወናባጅ ነው። ነገሮች ለወደፊት መውሰብሰብም ይፈልግ ይሆናል። ስለዚህ የፊት እየተቀበልና በእውነት ይህ እንዲሳካ ይህ ትልቅ ስኬት እንዲሳካ ተዋጽኦ ካደረጉት መካከል የኛ ወታደሮች ሌት ተቀን ሰርተው በአራቱም ማዕዘን ተዋግተው በባህር ኃይላችን፣ በምድር ኃይላችን፣ በእግረኛው፣ በታንከኛው፣ በአየር ኃይላችን ጥናት ይህ ሁኔታ የስምምነት እዚህ ደረጃ ላይ ደርስ ችሏል። ብዙ መመስገን የሚገባቸው አካላት አሉ።
በተለይ ትራምፕ ያደረጉት ሁሉንም የቱርክን መሪ ወደታቸው በማቅረብ ከሳቸው ጋር ዳር አስቀምጠው ከጠረጴዛው ከፊቱ ከሁሉም በላይ ማስቀመጣቸው ይሄን ሁኔታ ሙሉ በሙሉ ሊያሰላጥነው ችሏል። ግን ይኸውልህ እኛ ያም ይሁን ያ የታገቱ ወገኖቻችን ከተመለሱ በኋላ ያልጨረስናቸው ስራዎች አሉ። እንደምንጨርሳቸው አልጠራጠርም። የአሜሪካ ወታደሮችም ሌሎችም የሚገቡት ይሄን ነገር እንድንሰራ ነው። ካልሆነ ጠቅላይ ሚኒስትሩም እንዳሉት የኤታማዦር ሹሙም ትላንት እንዳሉት መካከለኛው ኮሎኔል መኮንን ፕሮግራማችን በጣም ሰዓቱ እየሄደ ነው። ሁለት ጥያቄዎችን ልጠይቅ እፈልጋለሁ። አንደኛ አሁን የኛ ወታደሮች የት ነው ያሉት? ኻን ዩኒስ አሉ ወይስ ለቀዋን? ራፋህን ለቀዋን ወይስ ጀባሊያን ለቀዋል ወይስ? ይሄ አንዱ ጥያቄ ይሆናል። ሁለተኛው ጥያቄ ወደ 2000 በላይ የሚሆኑ ሽብርተኞችና ነፍሰ ገዳዮችም ያሉበት 250 ሊለቀቁ ነው እና እንደሰማሁት ከሆነ ወደ ውጭ ሀገርም ዲፖርት የሚደረጉ አሉ፣ የሚባረሩ አሉ። እስረኞች ፍልስጤም እስረኞች የሚለቀቁት ማለት ነው። እስረኞችን ወደ ውጭ ሀገር መላኩና ማራቁ ትክክል ነው ብለህ ትገምታለህ? ለምን ይሁዳና ሰማሪያና እዛ ሆነው እዚህ ቅርብ ሆነን ብንቆጣጠራቸውና የሚያደርጉትን መጥፎ ስራ ካለ ወይም ወደ ሽብርተኝነት የሚሰሩ ከሆነ የዛን ጊዜ እነሱን ወይ መልሶ መያዝ ወይም እነሱን ማክሸፍ አይሻልም? ወደ ውጭ ሀገር መላኩ ለምን ነው ጥቅሙ? ጥሩ ጥያቄ። የመጀመሪያው ጥያቄ ወታደሩ የት ደረጃ ነው ያለው? ራፋህ የሚባለው ፂል ፊላዴልፊ ነው። ፂል ፊላዴልፊን ይዘናል። ኻን ዩኒስ አካባቢውን ይዘናል። ጀባሊያን አልለቀቅንም። ምክንያቱም ለጀባሊያና ሌሎች ከተማዎች የአዛ ከተማዎች በተለይ ለስድሮትና ለኪቡጾቻችን ቅርብ ስለሆኑ በፕሪመሩ ስለተካተሉ እነሱን አልለቀቅንም። 50% የሚሆነውን የአዛን አካል ወታደራችን እንደያዘ ነው። ለወደፊት ስምምነቱ በሄደ ቁጥር እኛም እነዛን ቦታዎች ቀስ በቀስ የምንወጣበት ደረጃ ሊሆን ይችላል። የራፋህ ኬላ ይሄ ስምምነት ከተሳካ በኋላ የመጀመሪያው ደረጃ ከተሳካ በኋላ ይከፈታል። ይሄም በአሜሪካ ወታደሮችና በግብጽ ወታደሮች ቁጥጥር እየተደረገበትና ሌላ የሐማስ ቡድን የሌለበት ግን የተጣጡ የዓለማት ወታደራት ያሉበት በዛ አካባቢ ሊሆኑ ይችላሉ። ራፋህ በደንበሩ ላይ በነገራችን ላይ የፍልስጤም ርዕሰ አስተዳደር ተወካዮች አብረው ይኖራሉ። ለወደፊቱ ነው፣ በአሁኑ ሰዓት አይደለም። ለወደፊቱ አንተ እንዳልከው ይሄ ሁኔታ ጥያቄ ላይ ነው። አቡዛዘን ይሄን ይፈልጋሉ። በአሁኑ ሰዓት ግን የመጀመሪያው ደረጃና ሁለተኛው ደረጃ እስካተሳካ ድረስ ማንኛውም አይነት የፍልስጤም ሆነ የአዛ ህዝብ በዛ አካባቢ እንደማይሳተፍ እርግጠኛ ነኝ። ሌላው ጥያቄ ጠየቀው፣ እነዚህ እጃቸው ደም ያለ የሚለቀቁ በሚገርም ሁኔታ ዝርዝራቸው እስካሁን ድረስ አልተነገረም። የተነገረው ያው አንዳንድ የመንግስት አካላት በተለይ ፍርድ ቤት ይሄ ነገር ፖለቲካና የመንግስት ውሳኔ እስከሆነ ድረስ ምንም አይነት በዚህ ውስጥ ጣልቃ ገባንም ከማለት በስተቀር ስም ዝርዝራቸው አይታወቅም። ለምን ነው ውጭ የሚሄዱት ካልክ፣ አንደኛ ይኸውልህ ምንጊዜም ከተለምዶ አንተ እንደምታውቀው ወደ አዛም ሆነ ወደ አዮሽ ወደ ይሁዳ በሸምሮን ከመለስናቸው ቴሮሪስቶች ውስጥ መልሰው አለቃና መሪ የሆኑ ይኸውልህ ሲንዋርን እያየኸው ነው፣ ዘካሪያን እያየኸው ነው። በሻሊት ግላድ የተለቀቁት በሙሉ መልሰው ቴሮሪስት ነው የፈጠሩት። ስለዚህ እነሱን ማራቁ በእኔ በኩል ለጊዜያዊ ጥቅመት ሊኖረው ይችላል። ለዛም መሰለ መንግስት ይሄን ነገር በተለይ ከባባድ ያሉትን ወደ ውጭ ማውጣት የሚፈልገው ይሄን ነገር ደግሞ በሂደት ማየት ይቻላል። ማንንም ይፈታ እኛ የምንፈልገው ታገቱ ወገኖቻችን እንዲመለሱ ብቻ ነው። ይሄም ሰላም እየሄደ መስሎኛል። ኮሎኔል መኮንን እንደ ሁሌውም ስናወራ ብንውል በጣም ነው ደስ የሚለን። ጤና ይስጥልኝ መምህር ሩቤን። ጤና ይስጥልን፣ እንደምን አለ? ሀግ ሰሚያህ መዋዲም ለሲምኻ። ሀግ ሰሚያህ መዋዲም ለሲምኻ ለአንተም ለመላው እስራኤልም በተለይ አሁን ታፍነው ቆይተው ወደ ሀገራቸው ለገቡት በሙሉ እንኳን ደስ አለን። አዎ እንግዲህ ደስታ በደስታ ላይ ሆነናል። በእውነት የዛሬ 2 ዓመት ሲምኻት ቶራ
በሐዘን ነበርን አሁን ደግሞ የደስታ እንባ እየተራጨ ነው በሰሜኑ ክፍል እንዴት ነው የርሶስ ግል ስሜት እንዴት ነው የግል ስሜት ይኸውልህን በመጀመሪያ ደረጃ ከተለቀቁት ውስጥ አንዱ የቅሪያት ቢያሊክ ነዋሪ ነው የአካባቢያችን ማለት ነው እና ስለዚህ ተመልከት በመጀመሪያ ደረጃ በመላው እስራኤል የተሰማው ስሜት ጠቅላላ ከደቡብ እስከ ሰሜን ድረስ በአካባቢያችን ሰሜን ነው ሁላችንም አንድ አይነት ስሜትና አንድ አይነት ደስታ ነው የተሰማን ነገር ግን ደስታውና ስሜት ደስታው ብቻ ሳይሆን የተደበላለቀ ሁኔታ ነው በመጀመሪያ ደረጃ የነዚህ የተፈቱት ወገኖቻችን ወደ ሀገራቸው በመምጣት ቤተሰቦቻቸው ጋር መገናኘት ያስደሰተን ያለ በሌላ በኩል ደግሞ ወደ በቅርብ ጊዜ እነዚህ በህይወት የሌላቸው ወደዚህ ሀገር የሚመጡት እሱ ያዘን ሁኔታ ይሆናል ከዛም በመቀጠል ደግሞ ወታደሮቻችን ከብዙ ከ2000 የሚቀርቡ ወታደሮቻችን ህይወታቸውን እንዳጠፉና ብዙ ቤተሰብ ብዙ የእስራኤል ዜጋዎች የሞቱትንም ባንድ ላይ በመደበላለቅ ሙሉ በሙሉ ደስታ ነው ብለህ መግለጽ አይቻልም የተከፋም አለ የተደሰተም አለ ለማንኛውም የመጡት ወገኖቻችን እንኳን ለቤተሰብ አበቃቸው ደስታውም አዘኑም እስራኤል የመጀመሪያ ጊዜ አይደለም የዚህ አይነት ሁኔታ የሚያጋጥማት አቶ ሽሎሞ ጥያቄ ካሉት ተነስተልን መምህር ሮቤል እንደምን አለ ተነስተልን አንተ እንዳልከው አንዱ የተጠለፈ የሚመለሰው የእናንተ ሀገር ሰው እንደሆነ ተናግራንና ከጧት ጀምረህ ሳየው እንደኔ አይተው ተከታተለ ከሆነ ተላቢብ ላይ ያለውን የህዝብ ብዛትና የህዝቡ ዛቆሞ ያን ያህል ሰዓት የተጠለፉት ሰዎች ስለሚመጡ ድረስ መቆሙ ደስታው ድባቡ ምን ይሰማሃል ምን ትገምታለህ ለምን ነው እንደዚህ ሊሆን የቻለው በመጀመሪያ ደረጃ የነዚህ ወገኖቻችን ወደዚህ በመምጣት ህዝቡን አንድነትን መፍጠሩንና ህዝቡን እስራኤል ጠንካራ ሀገር መሆኗንና ሁላችንም ቢሆን ለዚህ ደስታ ተሳታፊ መሆናችን የሚያሳይ ገጽታ ነው የነበረ የታየው በተለይ ልክ እንደገለጽከው በዚህ በተላቪቭ ወንጠቃል በመላው ሀገር የነበረው የባንዲራሞን የተለያዩ ፉከራዎች ተይዞ የነበሩት በሙሉ የሚያሳየው ህብረተሰባችን የተበታተነው አንድነት ያልነበረው አንድነት መሆኑን የሚያሳይ ሁኔታ ነው ባለፈው ከሚገርም ነገር የተጠየቁት ጥያቄም ነበር በዚህ አይነት ሁኔታ እስራኤል ምን አይነት ያጋጥማታል እንደተባለ አላ አይደለም ፓሮን እንዳለፍ ነው ይሄንን አልፈዋለን ብሎ እንደሚነገረው አሁን ደግሞ የነበረው ችግር ፈቀቅ ብሎ ወደ ደስታው ወደ ደስ የሚለው ወቅት የሚያስተላልፍ መሆኑን ያሳያል ስለሞ ሌላው መምህር ሩቤል እንግዲህ በየከተማው ደግሞ የራሳቸው የሆኑ ታጋቾችን የመቀበል ፕሮግራም ስነ ስርዓት እያካሄዱ ነው በእናንተ አካባቢ እንዴት ነው ይሄ ታጋሽ ሲመጣ ምን አይነት አቀባበል ነው የሚደረግለት ሁኔታውስ እንዴት ነው ቤተሰቦቹስ እንዴት ነው ያለው የሰሜኑ ክፍል እንግዲህ የሰሜኑ ክፍል በዚህ ጦርነት ብዙ የተጎዳ ነው እንዲህ አይነት ደስታ ሲመጣ ደግሞ ለየት ያለ አኳን ይኖረዋል እንዴት ነው ስሜቱ ያ አካባቢ ይኸውልህን በአካባቢው ለምሳሌ ኤሊዶ ኮሩስኪ የቅሪያት ቢያሊክ ሮሻ ኢር ጠቅላላ ከንቲባ በእውነት ብዙ ቅርርብ ከሱ ጋር አለይ በአካባቢው ያሉ ከንቲባዎች በአሁኑ ሰዓት ክነሴት ነው የሚገኙት ይህ ትራምፕን ለመቀበልና በእስራኤል የተደረገው ሁኔታ እንትን ለማለት የክነሴት ተካፋይ ሆነዋል እንግዲህ ይህ የትራምፕ መጥቶ የመጠየቅ ሁኔታና ባደረገው ንግግር ናታንያሁ ምሱ መጨረሻ ላይ ከበዓላት ውጭ እኔ ተስፋ ማደርገው ከአካባቢያችን ያሉ ሮሻኢር ወይንም ከንቲባዎች የዚህንን ወንድማችን ወደ ሰሜን ቅሪያት ቢያሊክ የመጣውንን ለመቀበል ከፍተኛ የሆነ እንደ ድግስ በማድረግ ህዝቡን በመጥራት ቤተሰብን ያስደስታሉ የሚል ተስፋ ነው ያለኝ ይሄ ነው እንግዲህ ያለው ሁኔታ ሌላው እንግዲህ መምህር ሩቤን ትንሽ ወደ ትምህርት ዘርፉ ለመውሰድ ነውና እስራኤል በጠቅላላ ከተቋቋመችም በኋላ ከመቋቋሟም በፊት
ታሪካዊ ቦታ ነች። ታሪክን ሁሉ ጊዜ እንዘክረዋለን። የዶናልድ ትራምፕ የፕሬዝዳንት ዶናልድ ትራምፕ በክኔሴት መገኘት ምን ያህል በትምህርት ዘርፉ ቦታ ያገኛል? ከታሪክነቱስ አንፃር ተማሪዎች እንዴት ይሄን ነገር ከትውልድ ወደ ትውልድ እንግዲህ በአሁን ሰዓት ባለንበት ሰዓት እስራኤል በነበረችበት ተጨባጭ ሁኔታ ላይ ዶናልድ ትራምፕ ትልቅ ታሪክ ሰርተዋል። ይሄ ነገር እንዴት ቦታ ያገኛል ብለው ያስባሉ መምህር? በመጀመሪያ ደረጃ ዶናልድ ትራምፕ ያደረገው ድርጊት በመናይበት ወቅት በእስራኤልና በግብጽ መካከል ያለው አለመግባባት፣ በእስራኤልና በቱርክ መካከል ያለው አለመግባባት፣ በእስራኤልና በኳታር ያለው አለመግባባት፣ ጠቅላላ በእስራኤልና በአረብ ሀገራት ያለው አለመግባባትና አለመተማመንን ሁሉን ባንድ ላይ በማድረግ የመጀመሪያው ፕሬዝዳንት ነው ብዬ ዶናልድ ትራምፕን ብናገር ቃል አጋኖ አይሆንም። ካሁን ቀደም የነበረውን ዛሬ ለምሳሌ በዛሬው ዕለት በቤንያሚን ኔታንያሁና በሲሲ መካከል ዶናልድ ትራምፕ ባለበት ሁኔታ በስልክ እንደተነጋገሩና ሌሎችም የዚህ አይነት አዝማሚያ እንዳላቸው ራሱ ዶናልድ ትራምፕ በቤንያሚን ኔታንያሁን ከዚህ ከሚደረገው ስብሰባ ጠርተው ነበረ። በቤንያሚን ኔታንያሁ በበዓላቱ ምክንያት ይህን ነገር እንደሰረዙ ነው የሚነገረው። ዶናልድ ትራምፕ እንደተናገሩት ከሆነ ለቤንያሚን ኔታንያሁ በተለያዩ ሚዲያዎች ተጽፎ እንዳየሁት ከሆነ ተዘግቦ እንዳየሁት ጠቅላላ የአረብ የግብጽም ሆነ የቱርክም ሆነ የኳታርም ሆነ የአረብ ሀገሮች ጠቅላላ ቤንያሚን ኔታንያሁ እንዲመጣ በዶናልድ ትራምፕ ግፊትነት ፍቃደኛ እንደሆነ ነው እንግዲህ ነገሩ አዝማሚያው የሚያሳየው። ግን ኔታንያሁ በባላቱ ሁኔታ ከዛ እንደማይገኝ ለዶናልድ ትራምፕ ይሄንን ሁኔታ አለመምጣታቸውን ተናግረዋል። ከዛዎች ዶናልድ ትራምፕ በታሪክ ውስጥ ከፍተኛ ቦታን ይዞ የሚገኝ ትልቅ ነው የማይባል የዓለም መሪ መሆኑን በዛሬው ዕለት አስመስክሯል። በተለይ በአረብና በይሁዳኖች መካከል በእስራኤልና በዚህ በመካከለኛው ምስራቅ ያለውን ደም መፋሰስ ለማቆም የጀመረው ሁኔታ ሌላ የአሜሪካ ሆነ የላዩ ሀገሮች ይሄንን ሁኔታ ያደረገ የዓለም መንግስት የዓለም መሪ አልተገኘም። የለም ዶናልድ ትራምፕ ከፍተኛ የሆነ በታሪክ የሚመዘገብ ድርጊት እንዳደረገ ነው እንግዲህ በትምህርት ቤትም ሆነ በማንኛውም ሁኔታ ይሄ ነገር የሚዘገበው። ሌላው መምህር ሩቤን ፕሬዝዳንት ዶናልድ ትራምፕ እንግዲህ ከነበረባቸው ያው የጉብኝታቸው ሰዓት አኳን ጉብኝታቸውን በስነ ስርዓት የሚካሄድበት ሁኔታ ነው ትንሽ የረፈደ መስሎ ይታይ ነበር። ሌላው ምን ያህል ጊዜ አግኝተው ነው አንዳንድ ዘገባዎች እንደሚወጡት በቴል አቪቭ በሚገኘው ሆስፒታል እንግዲህ ታጋቾች ባሉበት ሆስፒታል ድንገት ሊጠይቁ ይችላሉ የሚሉ ዘገባዎች እየወጡ ነው። ምን ያህል ተጨባጭ ዜና ነው ይሄ ዜና? መምህር ሩቤን ይሰማል? አቶ ሽሎሞ ከኔ ጋር ኖት? እኔ አለሁ። ኦኬ አቶ ሽሎሞ ለጥያቄው መልሳለሁት። አንዳንድ ተጨባጭ ባይሆንም ዘገባዎች የሚወጡት ፕሬዝዳንት ዶናልድ ትራምፕ ታጋቾችን ሆስፒታል ሄደው የሚጠይቁበት ሁኔታ እየተመቻቸ ነው ይባላል። ምን ያህል እውነት ነው? ምን ያህል እውነት ነው እንግዲህ ስናየው ነው እንደሰማነው ከሆነ ከመጀመሪያው ጊዜ ጀምሮ አይተህ ከሆነ የትራምፕ ወደዚህ ሀገር መምጣት ሰዓቶችን በመታይበት ጊዜ ማን እንዴት እንደተለቀቀ እንዴት አሁን ለምሳሌ ጧት እሳቸው ትራምፕ የሳቸው አውሮፕላን ቤንጎሪዮን ኤርፖርት በሚደርስበት ጊዜ የኛ የተለቀቁት ደግሞ ሰባቱ ባለሳሳት ሰባቱ ቀጥታ ከቀይ መስቀል ወደኛ ወታደሮች ይጀገቡበት ሰዓት ነው። አሁን ደግሞ እሳቸው ክነሴት እዛ የተለያዩ ግንኙነትን እያደረጉ የተጠለፉን ቤተሰቦች እያገኙ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እየመከሩ ከኦፖዚሽን መሪው ጋር ከያኢር ላፒድ ጋር እየመከሩ ባሉበት ሁኔታ ደግሞ ሌሎች የቀሩት 13ቱ በህይወት ያሉት ደግሞ ከቀይ መስቀል ወደኛ ወታደሮች ይገቡ ማለት ነው። ያ ማለት ምንድነው? እሳቸው እና የእሳቸው የከፍተኛ ባለስልጣናት ለምሳሌ የውጭ ጉዳይ ሚኒስትራቸው፣ የመከላከያ ሚኒስትራቸው ዊትኮፍ፣ ጎራልሽ ኩሽነር ከዛም ደግሞ ጄኔራሎቻቸው እዚህ አካባቢ መኖሩ ሐማስ የሆነ ጨዋታ ተጫውቶ እንደገና አዲስ ነገር እንዳይፈጠር ለማረጋገጥ ነው ብዬ ነው እኔ የማስበው። ያ ከሆነ በኋላ ደግሞ እሳቸው ደግሞ ትራምፕ በእውነት ለቤተሰቦች እዚህ ለተጠለፉት ቤተሰቦች
እነሱን እያገኙ እያነጋገሩ ጫና እንደፈጠሩባቸውና ከአንዳንድ ቤተሰቦች ጋርም በግል ሁኔታ ሁሉ በቃ ስሜታዊ እንደሆኑ ሁሉ እሳቸው ተናግረዋል። ያ ማለት እንዴት ነው? አሁን ትራምፕ እነዚህ የተለቀቁትን ሰዎች የጤና ጉዳያቸውን ካየው በኋላ እነሱንም አሁን ከሆስፒታሉ ለተወሰነ ደቂቃ ያው ዛሬ ስለሚሄዱ የአውሮፕላን ማረፊያው ቤንጎሪዮንና ቴላሾሜር የሺባ ሆስፒታል በጣም ቅርብ ስለሆኑ በእርግጠኝነት ከዚያ እሳቸው ሰዎች የተወሰኑትን ጎብኝተው ፎቶ ተነስተው ይሄዳሉ ማለት ነው። ይሄ ነገር ጥሩ ነው። ምክንያቱም እኛ መጨረሻ የትራምፕ ወደ መጨረሻ እኔና እርሶ በዚህ ትንተና እንሰጣለን። መምህር ሩቤን ስለተመለሱ ነው ይቅርታቶች ነው። መምህር ሩቤን ይሰማል? ይሰማኛል። አሁን እንግዲህ በጠቅለል አድርገን አመት ባልም ነው በመግቢያችን ላይ እንደተጠቀስኩት የዛሬ 2 አመት ሁላችን እንደምናስታውሰው በእውነት የሐዘን እንባ ነበር በጠቅላላ በእስራኤል። በአሁን ሰዓት እስራኤል እኔ አሁን ከኢየሩሳሌም ወደ ቴል አቪቭ ስመጣ መንገድ ላይ በጣም ጭር ብሏል። ይሄ ማለት በየቤቱ ሁሉም ይሄንን የታጋቾች መመለስን አስመልክቶ እንደገናም የዶናልድ ትራምፕ ጉብኝትን አስመልክቶ በየቤቱ የሚያየው ነው። በዚህ ጉዳይ ላይ እንግዲህ የደስታ ስሜት ያለበት ነው። አንዳንዶቹ ከደስታም እንግዲህ የበለጠ የደስታ እንባ የተራጨበት ነው። እናቶች ልጆቻቸውን ያቀፉበት ጊዜ ነው። ዛሬ ቀኑ የተባረከ ቀን ነው። እንዲያውም አንዳንዶቹ ከመጽሐፍ ቅዱስ ጋርም የሚያመሳስሉት ነገር አለ። በዚህ ጉዳይ ላይ መምህር ምን ይላሉ? ይኸውልህ አንደኛ ተስፋዬ ጥሩ የሆነ ጥያቄ ነው። አዎ በአሁኑ ወቅት ያለው ምንድነው? አንዱ ሲከፋ አንዱ አስተዛዛይ መሆን ያለ ነው በመጽሐፍ ቅዱስም ቢሆን። ስለዚህ በአሁኑ ጎድ የምነግረው ምንድነው ምንም እንኳ የሐዘንና የደስታ ቅልቅል ብዬ ብናገርም ከዚህ ላይ ማየት ያለብን ምንድነው ወላጆች ለ2 አመት ያህል ልጆቻቸውን ሳያዩ ቀርተው ማቀፋቸው መደሰታቸውና በንባ መታጠባቸው ይህ ሁኔታ ሁሉንም የእስራኤል ሕዝብ ደስተኛ ሊያረግ በቅቷል። ምክንያቱም የአይነት ሁኔታ የሆነበት ምንድነው ምንም እንኳን ልጆቻቸውን በህይወት ባይኖርም ቢገደሉም ቢሆን ተጠልፈው የሄዱት ወገኖቻችን በመምጣታቸው ሁላችንም በደስታው ተካፋይ ማለታቸው በየቤቱ በጣም ያስደስታል። ከዚህ ላይ ደግሞ ተስፋዬ ልጠቁም የምፈልገው ነገር ምንድነው ይህ በዚህ እንዳለ በመናይበት ጊዜ በጋዛ ሰርጥ የተኩስ አቁም ስምምነት ስራ ላይ ቢውልም እንኳ ሐማስ የመከላከያ ኃይሎቹን በማምጣት በአካባቢው ማንነቱን ለማስታወቅ ከፍተኛ ትግል በማድረግና ጥረት በማድረግ ላይ ነው የሚገኙ በተለያዩ ሚዲያዎች ተመዝግበዋል። ከዛ ይሄንን ሁኔታ በደንብ አድርገን ልብ ማድረግም ያስፈልጋል። ቆይተን የምናየው ሁኔታ ይሆናል ማለት ነው። ተስፋዬ ነገር እንግዲህ በመጨረሻ መምህር ሩቤን በአመት ባሉን ባስመለከተና የታጋቾችን መመለስ ባስመለከተ ለህብረተሰቡ የሚያስተላልፉት መልእክት ካለ ጊዜ ልስጥና እዚህ ላይ እንጨርሳለን። ኦኬ ተስፋዬ አመሰግናለሁ። በመጀመሪያ ደረጃ ለህብረተሰብ ጠቅላላ በእስራኤል ሀገር ላሉት ልጆቻቸው ታግተው ለ2 አመት ከወጡ ከተያዙ ኋላ ዛሬ የተለቀቁትን ቤተሰብ በሙሉ እንኳን ደስ አላችሁ እላለሁ። ጠቅላላ አመት ባሉን በሙሉ አብረን ያሳለፍን አብረን የተደሰትን ወደፊቱ አብረን ምን ደሰት ያርግልን። በሀገራችን ሰላም ይላክ፣ አንድነት ይላክብን፣ መተጋገዝና አንዱ ለአንዱ የጀርባ አጥንት እንዲሆን ምኞቴ ነው። በዛሬው ዕለት ለምሳሌ አብዛኛውን ጊዜ በተቻለ መጠን ጠንካራ በመቶንበት ጊዜ ውጤት ይኖራል። ዶናልድ ትራምፕ የተናገረው አረፍተ ነገር አለ። ከተናገረው አረፍተ ነገር የቢንያሚን ኔታንያሁ ጠንካራ መሆን በዓለም ታዋቂነትን እንድታገኙናል ብሎ ዛሬ ዶናልድ ትራምፕ መናገሩ የእስራኤልን ሕዝብ ብዙውን እንዳስደሰተው በዚህ ጥርጥር የለም። እንግዲህ በዩቲዩብ ተከታታዮቻችን አንዳንድ ጽሁፎች የምትጽፉልናል ስለ ታጋቾች መመለስ ያላችሁን ስሜትም እየገለጻችሁልን ነው። እኛም ድጋፋችሁ አይለየን እያልን እንግዲህ ፕሮግራሙን እንቀጥላለን። አቶ ሽሎሞ ከኔ ጋር ነው? አለሁ።
አቶ ሽሎሞ እንግዲህ ውይይታችን የሚሆነው ዶክተር ጸጋ ፈንታውን መስመር ላይ እስክትወጣ ድረስ በአሁን ሰዓት በፕሬዝዳንት ዶናልድ ትራምፕ በክኔሴት በእስራኤል የፓርላማ ሚሊያ ጉባኤ ላይ የአረብ ፓርቲዎች የህዝብ ጭፍጨፋ የሚያሳይ ምስል በማሳየታቸው እንግዲህ ከቦታው ወጥተዋል። አንዳንድ ብጥብጥም የተነሳበት ሁኔታ አለ። ይሄ ነገር እንዴት ያዩታል አቶ ሽሎሞ? ይኸውልህ እኔ እንደመስለኝ ከሆነ ሰዎች የክነሰት አባላቶች ይህን ማድረግ አይገባቸው ነበር። ኦፈር ከሲፍ እና ሆኖም ግን የእስራኤል ሀገር ፓርላማ የዲሞክራሲ ፓርላማ ነው። የዲሞክራሲ ፓርላማ ማለት ምንድነው? እያንዳንዱ የራሱ አመለካከት አለው። ለምሳሌ አንዳንድ እነሱ ለምሳሌ እነዚህ ፓርቲዎች በጋዛ ላይ እስራኤል የወሰደችው እርምጃ በጣም አግሬሲቭ ነው፣ ከመጠን በላይ የማያስፈልግ አነጋገር ነው ብለው የሚያስቡ አሉ። እኛ ደግሞ ምንለው እንዴት ነው ይሄን ማዕትና ችግር በአዛ ህዝብ ላይ ሊያመጡት የቻሉት ራሳቸው ሐማሶች ናቸው። በተለይ እነሱ የጦር ስልታቸው የዓለምን የጦር ህግ የውጊያ ህግ የሚጻረርና ሆስፒታል ውስጥ ገብተው እነሱ እየተደበቁ ሆስፒታሎችን እንደ የጦር መሳሪያ ማከማቻ ያደረጓቸው ወንበዴዎች ከዚያ ደው እየገቡ መስጊዶችን ጸሎት ቤቶችን ያ ብቻ ሳይሆን ሊያዙ በሚባሉበት ጊዜ የጦር መሳሪያቸውን ይያዙ ከህዝቡ ጋር እየተቀላቀሉ በእንደዚህ አይነት ሁኔታ ነው ጦርነቱን ያካሄዱ ያሉትና በዚህ ምክንያት በርግጥ ብዙ ከሚጠበቀው በላይ ብዙ ሰው ህይወቱን አጥቷል። ከ70,000 በላይ ሰው ሞቷል በዚህ 2 አመት ውስጥ አዛ ጦርነት እና ይሄን ጦርነት እነ ከሲፍ እነ አይማን ኡዳ ለእስራኤል የህዝብ ጨፍጭፋር ልጅ ብለው የሚያስቡ አሉ። ይሄ ደግሞ ትክክል አይደለም፣ ትክክልንም አይደለም። የኛ ወታደሮች የሚያደርጉት ወታደራዊ ውጊያ ራሳቸውን በመጠንቀቅ እንበለ ቴሮሪስት ያልሆኑትን ላለመጉዳት ጥረት እያደረጉ እንዲያውም ያዛ ጦርነት ከተጀመረ ጊዜ ጀምሮ ከ450 በላይ ወታደሮቻችን ህይወታቸውን አጥተዋል። ያም በአንድ በኩል የተጠለፉት ሰዎችን ላለመጉዳት ከዛ ደግሞ ሴቶችን ወንዶች ሽማግሌዎችን እንዳይጎዱ በማለት ጥንቃቄ እናደርጋለን ሲሉ እነዚህ ግን ቴሮሪስቶች እየተደበቁ ወታደሮቻችን ሁሉ ገለዋቸዋል። ስለዚህ በርግጥ የእስራኤል ፓርላማ ግን በፓርላማ ውስጥ ብዙ ለምሳሌ ቅድም ስለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ላደረጉት አስተዋጽኦ የጥምር ፓርቲ አባላት በሙሉ ሲቆሙና ሲያንጨበጭቡላቸው የተቃዋሚ ፓርቲዎች ለምሳሌ ቁጭ ብለው ዝም ነው ያሉ ባላንጨበጨቡ እዚህ ላይ የተለያዩ ጥቃቅን ነገሮችን ሁሉ ማየት ይቻላል። ግን ይሄ ነው የዲሞክራሲ ምንነቱ፣ የዲሞክራሲ ልዩነቱ ነው። ምንም ጥርጥር የለውም። ግን አቶ ሽሎሞ የአረብ ፓርቲዎች በእስራኤል የክኔሴት ፓርላማ ውስጥ የሚወክሉት እንግዲህ በእስራኤል የሚገኙትን የአረብ ዜጎችን ነው። በአሁን ሰዓት ፕሬዝዳንት ዶናልድ ትራምፕ የሚያደርጉት ጥረት ደግሞ ፍልስጤም አስተዳደር ራሷን ችላ እንደ ሀገር እንድትመሰረት የሚለው ሁኔታ ያለ ሆኖ የነዚህ የክኔሴት አባሎች ምክንያቱ ምንድነው? ምንስ ነው የሚፈልጉት? አንደኛ ነገር ጠቅላላ የመካከለኛው ምስራቅ ፊቱን ወደ ሰላም እያመራ በሚሄድበት ጊዜ ያሁን ያለፈውን አሳልፎ እንግዲህ እነዚህ ነገሮች ማሳየት ማለት ምን ማለት ነው? በዛ ላይ ደግሞ ያለውስ ሁኔታ ተጨባጭ ሁኔታ ለዶናልድ ትራምፕ የነበረው የክብር አቀባበል ላይ ይሄ ነገር መደረጉ ለምን አስፈለገ? ያው እንደገና እኔ እንደመስለኝ ከሆነ መደረግ አልነበረበትም አልኩህ እኮ። መደረግ አልነበረበትም፣ ትክክል አይደለም። ግን ዲሞክራሲ ማለት ይሄ ነው። ዲሞክራሲ ማለት አንዳንድ ጊዜ አንተ የማትፈልገውን እኔ ማለት የማልፈልገውን ነገሮችንም እንዲታዩና እያንዳንዱ ሰው የውስጥ ስሜቱን የሚገልጽበት መድረክ ነው። ነገሩ እንዴት መሰለ? እኔ ስገምት ማለት ነው እኛ ለምሳሌ ለዚህ ድል ያደረሱን ወንድሞቻችን ተጋድሏቸው ነው እንላለን። ወታደሮቻችን የተጠባባቂ የሚሊዮን ወታደሮች በየሚያደርጉት ተጋድሎ ቢሆንም እንኳን ለዲሞክራሲ ደግሞ ገደብ መኖር አለበት። እነዚህ ሰዎች ቢያንስ እንኳን የአሜሪካ ፕሬዝዳንት ለፍልስጤሞችም ጥቅም አምጥተውላቸዋል ማለት ይቻላል። ይሄ የሚካሄደውን ጦርነት እንዲቆም አድርገዋል። የሰብአዊ እርዳታ እንዲሰጣቸው ሁሉ አድርገዋል።
ሐማስ ጋር ተለያዩና የራሳችሁን ሶቨረን ገረንት አገር እንድትማቋቋም አለባችሁ ብለዋል ተስፋ እየሰጧቸው ነው ይሄን አይደለም እነ ኦፈር ከሲፍና እነ አይማን ኡዳይ ማለት ለማንኛውም በዛሬው ዕለት እንዳልኩ ነው ትልቁ ነገሩ ምን መሰለ እንደዚህ አጥቃቀን ነገሮችን ማየት ሳይሆን ትራምፕ ዛሬ መጥተው ለኛ ንግግር አድርገው ለህዝብ እስራኤል ተናግረው በህዝብ እስራኤል ላይ ምን አይነት ፍቅር እንዳላቸው እንዴት አድርገው ሰው ፍቅር እንዳሳያቸው ለምሳሌ ያየር ላፒድ የተናገሩት ንግግር አለ ናታንያሁ የተናገረው ንግግር አለ የክነሰት ሊቀመንበሩ የተናገረው ንግግር አለ ይሄ ሁሉ የሚያሳየውና ጋዜጠኛው የህዝብ ተወካዮች የተለያዩትን ለሚያደርጉላቸው እሳቸውን በጣም በማሞገስ ነው መሞገስም አለባቸው በነገራችን ላይ ምክንያቱም ትራምፕ የጀመሩት ታስታውስ እንደሆን ባዛ ላይ ያዛ ህዝብ መልቀቅ አለበት ነው አዛዝ አዛን ካለቀቀ እንደገና አዛን ማገገም አይቻልም አዛን እንዲያውም የሪል ስቴት ቦታ መሆን አለባት ያውም የመዝናኛ ቦታ መሆን አለባት ብሎ ሲተናግረው ነበር ያኔ በተለይ የቀይ ክንፍ ለምሳሌ ምንድነው ያሉት እነ ቤንግቪር እነ ስሞትሪች ይኸው አሁን በቃ ያዛ ህዝቦች ወደ ኢንዶኔሲያ ወደ ኢትዮጵያ ወደ ሶማሌላንድ ወደ ኡጋንዳ ወደ ሱዳን ሊሄዱልን ነውና ተመልሰን እኛ ቤት እንገነባለን እንዲያውም የፖሊስ ሚኒስተሩ የደህንነት ሚኒስተሩ ኢታማር ቤንግቪር ምን ያለው ፖሊሶች ከዚያ ቤት እንዲገነቡ ቃወም ሌሎችን ጣላቶቿን ያነሳሳ ወዳጅ መስሎ መቅረቡ ጥሩ አይደለም ስናት ትራምፕ አካድ አሁን ለኛ ለህዝብ እስራኤል የሚጠቅሙ ነገራችን ናቸው የጦርነቱ ለምሳሌ በሚያቆምበት ጊዜ ብዙ ፎይታ አለ ልጆቻችንም ሰው ተድራ የሚያገለግሉ ሰዎች አይ ይሄ ፎይታ አስፈላጊ ነው ብለን ሁላችንም እናስባለን የደም መፍሰስ ይቋረጣል ያ ብቻ ሳይሆን ለወደፊቱ ደግሞ ይህን አካባቢ በተመለከተ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደተናገሩት ለእስራኤል ከሌሎች ሀገሮች ጋር የሰላም ስምምነት ለማድረግ እንደነ ኢንዶኔሲያ ሀገሮች እንደነ ሳውዲ አረቢያ ኩዌት እንደዚሁም ኦማን እንደዚሁም ሱሪያ ሊባኖስ ጨምሮ ማለት ነው እነዚህ ነገሮች ለሳውዲ አረቢያ እነዚህ ነገሮች ለእስራኤል የሚጠቅሙ ናቸው የምክንያቱም እስራኤልን በጉልበት እናጠፋለን በጉልበት እንቋቋማታለን እንጨፈጭፋታለን እያሉ ሲዙት የነበረው ዛቻ ሁሉ ገደል ገብቶ ዛሬ እስራኤል ጠንካራ ሀገር የሆነች መሆኑን ስለተረጋገጠ ከእስራኤል ጋር ስምምነት ማድረግ ይፈልጋሉ ይህ በሚባልበት ጊዜ ደግሞ የፍልስጤም ችግር አንዱ ለእስራኤል የጉሮሮ አጥንት ሆኖባታል የጉሮሮ አጥንት ስለሆነ ይሄን የጉሮሮ አጥንት ደግሞ እንደምንም ለእስራኤል ከጉሮሮዋ ማውጣት አለባት ስለዚህ ይሄን ደግሞ ያደረጉ ያሉን ትራምፕ ናቸው ትራምፕ የእስራኤል ወዳጆች ናቸው ትራምፕ የአረቦች ሀገሮች ወዳጆች ናቸው ያ ብቻ የሚገርመው ከሁሉም የሚገርመኝ እና የሚደንቀኝ አቶ ተስፋዬ የቱርኩ ፕሬዝዳንት ነው የቱርኩ ፕሬዝዳንት እሳቸው ለምሳሌ ዛሬ ተነስተው የሐማስ የጦር መሳሪያውን መፍታት አለበት ብለው ይናገራሉ ብለ ብትነግረኝ ዛሬ አንድ ወር አበድኮይ ነው ማለት ነበር አሁን ግን ዛሬ አርዶጋን ዋናውና ጠንካራ መሪ
ከአባቱ ገዳይ ይታረቅ የለም ወይ ሰው ከአባቱ ገዳይ የሚታረቀው ሰው ከአባቱ ገዳይ የሚታረቀው አምሳ ሽማግሌ በሽብር ነው አምሳ ሽማግሌ በሽብር ነው ይበላል ወይ ዘመድ ይበላል ወይ ዘመድ ይበላል ወይ ዘመድ መብላቱን ሲብላ አይበል እንግዲህ አይልመድ የአባቱ አገር ዋግ ነው የእናቱ አገር ቦራ የእናቱ አገር ቦራ የአባቱ አገር ዋግ ነው የእናቱ አገር ቦራ የስራ ጓዶቹ አይሆን ባላንጋራን አይሆን ባላንጋራ ያገኘውን ገንዘብ ተባብሮ የሚበላ ገባ ኢየሩሳሌም ቤተሰቡ ጋራ ገባ ኢየሩሳሌም ቤተሰቡ ጋራ ወደ ማማዬ አለ ነገር እስከል የወገኖች አባት የቆንጆቹን አባት አዝማሪያ ይባል ክላሽ ይማርካል ከሽጉጡ ጋር ከነፈንጁ ጋር ከሽጉጡ ጋር ሐሰት እንደሆነ አገር ይመስክር ኢየሩሳሌም የማይልሽ የለም ኢየሩሳሌም የማይልሽ የለም ኢየሩሳሌም ኧረ ኢየሩሳሌም የተባረከሽው የእስራኤል አገር የእስራኤል አገር እግር የላ ምንም ቢቸግር ምንም ቢቸግር ወክንዲ ወክንዲ ያሰኛል ገላሽ ወክንዲ ወክንዲ ያሰኛል ገላሽ ኧረ ኢየሩሳሌም እስራኤል የለሽ እንኳን ተስካክዬ ሊደር በግርጌሽ እንኳን ተስካክዬ ልደር በግርጌሽ
እንደማገኝ የታወቀ ነው የታወቀ ነው መሪ እንዲለሽ መለኩ ሳለኩ ወርጄ ዝቋላ መለኩ ሳለኩ ወርጄ ዝቋላ ከነሞቻ ቃልየ ከናለሜ ጋራ ከናለሜ ጋራ